ብርሃን ዞን አስተዳዳሪ በነበረ ጊዜ መሬት ቸብችቧል በህገወጥ መንገድ በጣም ማለት በቃ የአካባቢ ህዝብም ያወቀ አሁን መናገር ያልቻለበት አሁን ፖዚሽን ላይ ስላሉ ለምሳሌ አሁን እንግዲህ ሃይ ፖፑሌትድ ወላይታ ነው አላ ባለው ሁኔታ ወላይታ ላይ 1000 ምናምን ቤት ብቻ ነው እንግዲህ እንደ ወላይታ ዞን ህገወጥ ወደ ህጋው እንዲቀየር የተባለው ማለት ነው። ጋሞ ዞን ግን 32000 32000 ወላይታ ላይ 1000 ምናምን ያውን ካቢኔ ያጸደቀ ስለሆነ እዛ ላይ የተለየ እንትንም የለም 32000 ህገወጥ ቤት ነው ህጋው ይሁን ተብሎ ማለት ይሄ ምንድነው ይሄን ያሰፋው ቤዙ ምንድነው ብርሃን ዞን አስተዳዳሪ በነበረ ጊዜ መሬት ቸብችቧል በህገወጥ መንገድ ቸብችቦ አሁን እሱ ከተማ ልማት አይደል ከዛ ህጋወጡና ህገወጥ ቤቶች ህጋው ቀየር ተባለ ግራውንዱን እንትኑን ሲታይ ህጋው መስላል አሰራሩ አዋጁን የተከተለ ይመስላል ግን እንደብስ ሲታይ ምንድነው እንዴት ለምሳሌ አሁን አንዱ 30 ምናምን ሺህ ቤት ህገወጥ ሆኖ እንደዚህ ቆይ አሁን የከተሞች ስታንዳርድን ብታይ በመዋቅር ብዛትም ሲታይ አሁን ወላይታ ከጋሞ ይበልጣል በመዋቅር በምንም ብዛት ማለት ልዩነቱ ደግሞ በጣም ለማወዳደርም አይመችም 30000 ቤትና 1000 or 2000 ያን አሁን ካቢኔው ደንግጦ ለመወሰን ተቸገረ ያው ጸድቆው ተግባራዊ ሆኗል እና የተሰሩ ፌቆች በጣም ብዙ አሉና የአካባቢ ህዝብም ያወቀ አሁን መናገር ያልቻለበት አሁን ፖዚሽን ላይ ስላሉ